ቡና መጠጣት አይፈቀድም። ቡና፣ ጫት፣ ሲጋራ አጋንንት ግብር ስለሆነ ዓለምን በሙሉ ማጠምዳት በዚች ነው ብሎ ያስቀመጣት። እግዚአብሔር አምላክ ለዚህ ሰዓትና ለዚህ ዕለት ያደረሰን አምላካችን ክብር ምስጋና ይግባው። እንግዲህ ከመጽሐፍ እንደተረዳነው በድርሳነ መባዓ ጽዮን በሁር ተአምረ ጽዮን ላይ እንዳገኘነው ቡና መጠጣት አይፈቀድም። ይሄው ምንድነው? ቡና፣ ጫት፣ ሲጋራ፣ እጸጌት፣ እጸኩስራ፣ እጸሰጥራጢስ። እጸጌት ቡና ነው። እጸሰጥራጢስ ደግሞ ትንባሆ ነው። እጸኩስራ ደግሞ ጫት ነው። እነዚህን አንድ አድርጎ ያነሳቸዋል። ይሄንንም ሊቃውንት አባቶች ናቸው የጻፉት። ሊቃውንት አባቶች በጾም በቀኖና ሆነው ነው የሚጽፉት። ይሄ ምንድነው? የአጋንንት ግብር ስለሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ በስጋው በደሙ ይመለካል፣ በዕጣን ይመለካል። አጋንንት ደግሞ በደሙ ቡና፣ በስጋው ጫት፣ በዕጣኑ ፋንታ ደግሞ በሲጋራ ይመለካል። እነዚህ ሶስቱ ጌታ በሶስት ሲመለክ እሱ በሶስት እንዲመለክ ዓለምን በሙሉ ማጠምዳት በዚች ነው ብሎ ያስቀመጣት። እዚያው ላይ ቡና ለምን ተፈለገ? መጥምቀ መለኮት ቅዱስ ዮሐንስ በመጽሐፍ ቅዱስ እንደተቀመጠው እኔ ቡን አልጠጣም ሰውነቴን መንፈስ ቅዱስ መልቶበታልና የኢየሱስ ጋኔን ማደሪያ አይሆንም ብሎታል። የኢየሱስ ጋኔን እንጀራ ሱስ አለው እንዴ? ሲርበን ነው ምንበላው። ቡናስ ሱስ አለው። እሱን ካልጠጣን አንራመድም፣ ራሳችን ያመናል። በዚያ በረሃ ላይ አንድ ሰው ራሱን ታመመ። አሁንም በድርሳነ ጽዮን ላይ ያለውን ነው ትታነቡት እንድታገኙት ነው። አሁንም በእሑድ ድርሳነ ጽዮን ላይ በተአምረ ማርያም ጽዮን ላይ አንድ ሰው ራሱን ታመመ፣ በበረሃ ላይ ወደቀ። ጥቁር ሰው መጥቶ ምን ሆንክ አለው። ራሴን ታምሜያለሁ። ምን ሆን? መቼ ጀመረ? ሰነበተ። አሁን መነሳትም አልቻልኩም። እንግዲያው ራስህን እንድትድን አንድ መድኃኒት ልንገርህ አለው። እሺ አለ። ይሄንን ቅጠሉን ጨቅጭቅና ቁቀጥና በጥብጥና ጠጣው አለው። ያን በጥጦ ሲጠጣው ራስ ምታቱ ተወው ይላል። ተመልሶ አሁንም ደግሞ ልፍ ሲል አሁንም ታመመ፣ ሱስ ነውና አሁንም ደግሞ መጣ። አሁን እንግዲህ የመጨረሻ እንዲተው ልንገርህ አለው። አዎድ አለው። ፍሬውን ልቀምና የኔን መልክ አስመስለህ ቁላና ውቀጥና አፍል ተጠጣው አለው። ምን ጊዜም ሲያምህ እንደዚህ አድርግ ብሎ አሳይቶታል። የቡና ታሪኩ ይሄ ነው። ቡና ክርስቲያን የሆነ ሰው አይጠጣም። ግን ምን እናድርግ? የዓለም ምርት ስለሆነ ምን ማድረግ አንችልም። ግን ነግረን አስተምረን ትምህርታችንን የተቀበለ ይድንበታል። ትምህርቱን ያልተቀበለ ደግሞ በዛው ይጠየቅበታል። ስለዚህ ሲጋራ እንጸየፋለን፣ ቡናን እንጠጣለን። ሲጋራ እንጸየፋለን፣ ጫት እንቅማለን። ሶስቱም አንድ ነው። ይህ ቡና ወደ ሀገራቸው ወደ ኢትዮጵያ የገባበት ምክንያት ሶስት ነጋዴዎች ነበሩ በውጪ በአረብ ሀገር የሚኖሩ። እነዛ ሶስት ነጋዴዎች አንዱ ቡኑ፣ አንዱ አቦል፣ አንዱ ረጃ፣ አንዱ ቶና ተብለው ይጠሩ ነበረ። እነዛ ነጋዴዎች እችን ፍሬ ይዘዋት ወደ ሀገራችን ገቡ ወደ ኢትዮጵያ። አሁን ዛሬ ሶስት አይፈላም ክርስቲያኖች። አቦል፣ ቶና፣ ረጃ እየተባለ ይፈላል። በእነኛ ስም ነው የሚፈላው። ለምን አንድ ጊዜ ብቻ አፍልተን አንጠጣውም? ስለዚህ ታሪኩ የአጋንንት ታሪክ ስለሆነ ነው። ይህም ቡና በምን ላይ በቀለ ብለን ደግሞ ታሪኩን ብንመለከት እዛው ድርሳነ ጽዮን ላይ አንድ ንጉሥ ነበረ። አንድ ልጅ ነበረው፣ ብኑ የሚባል ልጅ ነበረው። ያ ብኑ የሚባል ልጅ ሞተ። አልነገሩትም። ሰራዊቱ ወስደው ቀብረው ሐውልት ሰሩለት። ልጅ የከዳለ ሞቷል፣ ቀብረነዋል፣ ሐውልት ሰርተንለታል፣ ሐውልቱን እናሳይ ብለው ሐውልቱን አሳዩት። ሄደው ሐውልቱን ሲያይ ደግሞ ሐውልቱ ላይ ቡና በቅላ አገኘ። ቡና ሳኮን ያን ጊዜ ዝም ብላ እጽ በቅላ አገኘ። ይቺ ልጅ መቃብር ላይ ስለተበቀለች በብኑ ፋንታ ቡን ትባል ብሎ እሱን የሰየማት ቡና ብሎ ቡን የተባለችው ቡና ተባለች። ስለዚህ የአጋንንት ግብር ስለሆነ አይጠቅምምና ብንተወው አንጎዳም። ምግብ አይደለም፣ ራሳችን አይገነባንም፣ በስጋችንም አንገነባም፣ በነፍሳችንም አንጠቀምምና ብንተወው ግን እንጠቀማለን ለማለት ያህል ነው። እግዚአብሔር አምላካችን ሰላም እግዚአብሔር ይብዛላችሁ። ያስተማረን የመከረን የገሰጸን ልዑል አምላካችን ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።